ሀይ እንደምናላችሁ ብርሃንና መስሲነን ካፕ ፎር ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁም በጣም ደስ ብሎናል። እኛም በጣም ደስ ብሎን ወደ እናንተ የምንመጣው በጣም አድርገን እናመሰግናለን። ያችን መስኮት አድርጋችሁ ስለመጣችሁ ዋው በጣም ሚሊየን እኮ መስኮት ነው ያለው አይደል? ግን ከዛ ውስጥ ይሄን መርጣችሁ ስለመጣችሁ በጣም አድርገን እናመሰግናለን። እንደመጣችሁ ደግሞ እግዚአብሔር ለእናንተ የተራባችሁትን ይስጣችሁ አይደለ? እግዚአብሔር ይመስገን። ጌታ እኮ ታማኝ ነው አይደለ? እና በጣም ደስ ብሎ ነው የምንመጣው። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈቱ ይባላል። የማታዩት ደግሞ ከካሜራ ጀርባ ስላለ ነው። በጣም የምወደው የማከብረው ባለቤቴ በጣም የሚያስቀኝ ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ ያለ ነው የምንመጣው ወገኖቼ። ካውንስሊንግ ሰራለሁ። ካውንስሊንግ ለምትፈልጉ በስልክ ቁጥሬ ቴክስት ብታደርጉልን እንመልሳለን። ይሄ ሰርቪስ ክፍያ ያለው ስልክ ቁጥሩ 240393849 በዚሁ ወገኖቼ ዛሬ የምናነበውን ያለፈው ጊዜ ያቆምንበትን ጀምረን እናነባለን። አብራችሁኝ እያነበባችሁ ያላችሁ ሰዎች እግዚአብሔርን ቃል እኔ እንዴት ብዬ እንደማመሰግናቸው አላውቅም። በቃ ሁል ጊዜ እግዚአብሔር ያውቃል። ሁል ጊዜ ተመላልሼ ስመጣ የምራበው ጌታ ሆይ ወጣቶች ይህንን አግኝተው እንዲይዙ፣ ወጣቶች ስልቅር እንዳይላችሁ ወጣት አይደለሁም የምትሉ ሰዎች ግን ልል የፈለግኩት ወጣቶች ይሄን ከያዙ በልጅነት በቃ ጠላትም አያገኛቸው፣ ይሄ ዓለም አያገኛቸው፣ የለበሱትም ስጋ ያሸንፋቸው። ይሄ ነው ኃይል ያለው። የእግዚአብሔር ኃይል ይሄው እዚህ ውስጥ ነው። ሌላ እንሞክራለን የሚል ሰው ሲሞክር ይኖር፣ ምንም የለም ኃይል በእግዚአብሔር ቃል ነው ያለው እና እሱ ነው ጥማቴ። እና እናንተ በደንብ እንደምታነቡ ታውቃለሁ። ግን ከእናንተ ጋር ደግሞ ሳነብ የሆነ አይ ዶንት ኖ ብርክ እላለሁ እና ዛሬም ካቆምንበት ጀምረን እናነባለን። ግን ደግሞ ትንሽ ነው ክሊፕ አድርጌ የመጣሁት። ትንሽ እየቆጠብን የሐዋርያት ስራን አይደል? የሐዋርያት ስራ አሜዚንግ መጽሐፍ እኮ ነው አይደለ? የማይጠገብ መጽሐፍ ቅዱስን አትወዱም? ባጭሩ ወገኖቼ ከዚህ መጽሐፍ የተለየች ነፍስ ማለት በዚህ ዓለም ላይ ካለ የመጨረሻ ምስኪን ሰው ማለት ናት። በተለይ ክርስቲያን ነኝ፣ ክርስቶስ የተሰቀለውን አምናለው ምናምን ያልች የምትንከራተት ይሄ ቃል ግን የሌላት ወገኖቼ፣ ጌታ ያዳምጣል። ከጮህን ከፈለግ ነው ይሰማል። ኦኬ፣ የሚያድን አምላክ ለሰው የተሰጠ ኢየሱስ ብቻ ነው፣ ሌላ የለም ወገኖቼ። የትኛውም ሃይማኖት አያድንም። አዳኝ የተባለው እሱ ብቻ ነው፣ የተቀባ መሲህ ለሰው ልጆች የተሰጠ። ከሱ ውጭ መዳኛ የለም። በፈለጋችሁት አይነት ሃይማኖት ስም ውስጥ ትሆኑ ይሆናል አላውቅ፣ ግን አንድ እውነት ልንገራችሁ፣ ክርስቶስ ብቻ ነው አዳኝ። ወደ ክርስቶስ ካልሸሸ ሞት ውስጥ ነው ያለ ነው። አሁን ሞት ውስጥ ነው ያለ ነው። በእግዚአብሔር ፍርድ ውስጥ ነው ያለ ነው። ስለዚህ ወደ እሱ እንሽሽ ወገኖቼ። በዚሁ የሐዋርያት ሥራ ምዕራፍ 9 ከቁጥር 19 ግማሹ ክፍል ጀምሬ እስከ 31 አነባለሁ ወገኖቼ። ይሄ ለዘላለም የሚኖር እግዚአብሔር ኃይልን ጠቅልሎ የያዘ እግዚአብሔር ቃል ነው። ሳኦል በደማስቆ ከነበሩት ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያውም ኢየሱስ የእግዚአብሔርን ልጅ መሆኑን በየምኩራቦቹ መስበክ ጀመረ። የሰሙትም ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። ሳኦል ግን እየበረታ ሄደ። በደማስቆም ለሚኖሩት አይሁድ ኢየሱስ እርሱ ክርስቶስ ማለት መሲህ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ከብዙ ቀንም በኋላ አይሁድ ሳኦልን ለመግደል አሴሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱም ሊገሉት የከተማዋን በር ቀንና ሌሊት ይጠብቁ ነበር። የእርሱም ተከታዮች ግን በሌሊት በከተማዋ ቅጥር ቀዳዳ አሽሉከው በቅርጫት አወረዱት። ሳኦልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርቱ ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩ። ይሁን እንጂ በርናባስ ወስዶ ወደ ሐዋርያት አመጣው። ሳኦልም በጉዞ ላይ ሳለ ጌታን እንዴት እንዳየው
ጌታም እንዴት እንደተናገረው እንዲሁም በደማስቆ የጌታን ስም እንዲህ በድፍረት እንደሰበከ ነገራቸው። ስለዚህ ሳኦል አብሯቸው ተቀመጠ። በኢየሩሳሌምም በመዘዋወር በጌታ ስም በድፍረት ይናገር ነበር። ከግሪክ አገር ከመጡት አይሁድ ጋር እየተነጋገረ ይከራከር ነበር። እነርሱ ግን ሊገሉት ጥረት ያደርጉ ነበረ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳሪያ አውርደው ወደ ጤርሴስ ሰደዱት። በዚህ ጊዜ በይሁዳና በገሊላ በሰማርያ ያለችው ቤተ ክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞም እግዚአብሔርን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ሄደች። ደስ አይልም? ክብር ለእግዚአብሔር ይሁን። የሐዋርያት ስራ ያው ቤተክርስቲያን ያለፈው ያነበብነው ትዝ ይላችኋል አይደል? ቤተክርስቲያን ተቋቋመ። ጌታ ኢየሱስ አረገ። ደቀ መዛሙርቱን እመለሳለሁ አላቸው። ይሄ ነገር ኤቪደንስ ነው፣ አይ ዊትነስ ናቸው። አያችሁ፣ ክርስትናን ከሌላ ነገሮች ሁሉ የሚለየው መሰላችሁ? እመን የሚለን ነገር የተፈተነ ነው፣ የተጨበጠ ነገር ነው። ኦኬ፣ እሱ ዲፍረንት ነው። ዝም ብሎ የማይዳሰስ ነገር በቃ እመን፣ አይንን ጨፍንና መኪና እንደምታገኝ እመን። እሱ እንደሱ የሚባል ነገር መጽሐፍ ቅዱሳዊ አይደለም። እሺ ወገኖች፣ መጽሐፍ ቅዱሳዊ እግዚአብሔር ያለው ነው ሲል ነው፣ አይደለም ሲል አይደለም። ከእግዚአብሔር ቃል ጋር መስማማት ማለት ነው እምነት። ኦኬ። ስለዚህ እግዚአብሔር ይመስገን እዚህ ጋር ሐዋርያ ጳውሎስ ጌታ እንዴት እንደተገናኘው አይተናል አይደል? የሚያስደንቅ የመጀመሪያው ክፍል ምዕራፍ 9 የሚገርም እኮ ነው። ጌታ ኢየሱስን ሲያሳድድ ጌታ ኢየሱስ መጣና ለምን ታሳድደኛል? ያው ጌታ ኢየሱስ ሲያሳድድ ያልኩት እንደ መጽሐፍ ቅዱስ ቋንቋ ማለት ነው። ያሳድድ የነበረው ክርስቶስን አማኞች፣ ክርስቶስን ይከተሉ የነበረው በቃ የእግዚአብሔር ልጅ መጥቷል፣ ለሰው አዳኝ መጥቶ ተሰቅሎ ሞቶ ተቀብሮ ከሞት ተነስቶ አርጓል፣ አይተነዋል እያሉ በቃ እንደ እብድ የሚያደርግ እኮ ነው አይደለ? አንዳንድ ጊዜ እውነት ሲገለጥልን እኮ ምን ላርገው ያሰኛል። ምን ላርገው ለሌላ ሰው ከጎረቤት ያለው ምን ብዬ ልንገረው? ግን ትንሽ ሁለት ነገር ልንገራችሁ ስለ ስሙ። ሳኦል ማለት ሶል በእንግሊዝኛው ግን ሳኦል ነው፣ አማርኛው ነው ቀረብ የሚለው የሂብሩ ስም ነው። ማለት ምንድን ነበረ ይሄ አስክድ ፎር ነው ትርጉሙ። ገባችሁ? ይሄ እንዴት ነው ሪስፔክትድ የሆነ ምናምን። ያው የመጀመሪያውን የእስራኤልን ንጉሥ ታውቁታላችሁ፣ ሳኦል ነበረ። እሱ ምን ያህል ጌታ እንደቀባው እንደጠራው ትዝ ይላችኋል። ግን ደግሞ ታሪኩ እስከ መጨረሻ የእግዚአብሔርን መንገድ የእግዚአብሔርን ሀሳብ የተቃወመ ሰው ነበር። በቃ በራሱ የሚመካ በቃ እኔን አሳየኝ፣ ሳሙኤልን እየጠራ እኔን በህዝብ ፊት አሳየኝ፣ that's all I care የሚል እና ይሄም ሳኦል ነበረ ስሙ። ለዛን ጊዜ ምላችሁ ሳኦልን ሁሉም አይሁድ ያከብሩታል፣ ምክንያቱም he's the first king for the nation of Israel። እና ከዛ በኋላ ግን ማን ተባለ መሰላችሁ? ሳኦል ጳውሎስ የላቲን ስም ነው። በእንግሊዝኛው ፖል። ጳውሎስ ማለት ትርጉሙ ሊትል ማለት ነው፣ ትንጥ። አይገርምም? ትናንትና ይሄ ሃይማኖት አለ፣ የአይሁድ ሃይማኖትን አቆማለሁ፣ እሱን የሚቃወም ገላለሁ ምናምን እያለ እየዞረ ያሳድድ ይገድል የነበረ በቃ በራሱ ትምክት በእውቀቱ መንፈሳዊ አይን አለኝ፣ የእግዚአብሔር ነገር እረዳለሁ፣ ከኔ በላይ የሚረዳ አምጡ የሚለው ሰው አሁን ጳውሎስ። የሚገርም ነው። ጳውሎስ ስሙ ብቻም አይደለም፣ ህይወቱም ጳውሎስ ነው። ደብዳቤውን ስናነብ የሚያቀርበው ራሱ በደብዳቤው እኔ ከሁሉም ትንሽ ነኝ፣ እኔ ደካማ ድቅቅ ስል ነው እግዚአብሔር በእኔ የሚበረታው የገባው ሰው። በቃ እውነቱ ክብር ለእግዚአብሔር ይሁን። እና የሚገርም ነው። እዚህ ጋር አይደለምን አልነበረምን ይላሉ። እውነት ነው። አሁን ግን አይደለም። የክርስቶስን ስም የሚጠሩ ሰዎች ገና የክርስቶስን ስም ሲጠሩ ዝግንን የሚላቸው ሰዎች አይታችሁ አታውቁ? የሚገርማችሁ ነገር እንዲህ አይነት መንፈስ ያላቸው ሰዎች ብዙ ጊዜ አይገርምም? ብዙ ጊዜ ለመግደል ነው የሚፈልጉት ያንን ሰው። አያስፈራም? በቃ ኢየሱስ ሲባል ለምንድን ነው ኢየሱስ የምትዩ? አንቺ ጴንጤ ነሽ እንዴ? ይሄ አዲሱ ሃይማኖት። እኔ ያልኩት ኢየሱስ ነው፣ ሌላ ያልኩት ነገር የለም። አይገርማችሁ? እግዚአብሔር ይጠብቀን አይደለ? እና ኢየሱስ
እያለ ሲናገር ያሳስር ነበር፣ ያስገድል ነበር እኮ እነዚህን ኢየሱስ የሚባሉ። አሁን ግን በሄደበት ስለ ኢየሱስ ሲናገር ሊገሉት እንደሚፈልጉ አይሁዶች ቨርስ 23 ላይ አይተነዋል። እንደገና ደግሞ ቁጥር 29 ላይ ከግሪክ ሀገር ከመጡ አይሁድ ጋር ዳያስፖራዎች ማለት ናቸው። እነዚህ ዳያስፖራዎች እንዴት የኛን የሀገራችንን ሃይማኖት የሚሉ ናቸው። እና በቃ እነሱ ምንድን የሚፈልጉት ሐዋርያ ጳውሎስን መግደል ብቻ ነው። ገባችሁ አይደል? ስለዚህ ኢየሱስን የሚጠራን ሰው ማጥፋት ብቻ ነው የሚፈልገው መንፈስ፣ ሞት ብቻ ነው። ለምን? ኢየሱስ ማለት ህይወት ነው። ራሱ ኢየሱስ ማለት እኔ እውነት፣ ህይወት፣ መንገድ ነኝ። ህይወት ስለሆነ ህይወት የሆነውን ክርስቶስን እወቁ ብሎ አንድ ሰው ሲናገር ይሄ ሰው መሞት አለበት የሚል ከሞት ጋር የተባበረ ነው። የሞት ጓደኛ ነው፣ የሰይጣን ጓደኛ ነው፣ የእግዚአብሔር አይደለም። በጣም የሚያስደንቅ ፓሴጅ ነው። አደራ እናንተ ጥዬላችሁ ይሄዳሉ። ሌላ ግን አንድ ነገር ቶሎ ኩክሊ ልበል። ቁጥር 22 ላይ ሳኦል ግን እየበረታ ሄደ፣ በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሲህ ማለት ነው። ምን ማለት ነው መሲህ? አኖይንትድ፣ የተቀባ። ምንድን ነው የተቀባው? ይሄን ለማጥናት የኢሳያስ ትንቢተ ኢሳያስን ማንበብ በቃ አስደናቂ ነው። በተለይ ከምዕራፍ 40 ጀምሮ ስፔሲፊካሊ ማንበብ ከፈልጋችሁ ቻፕተር ምዕራፍ 61 አንብቡት። አስደናቂ የተቀባው ለምን እንደሆነ እና የሚገርም ነው። ግን ሜሴጅ ላይም ስለ ኢሳያስ 61 እናገራለሁ ብዬ አስባለሁ እዛ ጋር ከደረስኩ እንደ እግዚአብሔር ፈቃድ። ግን he is the anointed one ወገኖቼ፣ ሰውን ሊያድን የተቀባ መሲህ፣ ከእግዚአብሔር የተላከ መልእክተኛ፣ የእግዚአብሔር ልጅ፣ እግዚአብሔር የሆነ ጌታ ኢየሱስ ነው አዳኝ። እሺ ወገኖቼ፣ ይህንን እናንተ ሰፋ አድርጋችሁ አጥኑት። ለዛሬው ግን በዚሁ ወደ ያስኩት መልእክቴ ልሂድ። ያለፈው ሳምንት ያቆምነውን ቦታ ትዝ ይላችኋል ብዬ አስባለሁ። ድንገት አዲስ የሆናችሁ ዛሬ የመጣችሁ ካላችሁ ዌልካም። ግን ሂዱና ዛሬ የምቀጥለውን መልእክት እንዲገባችሁ ያለፈው ጊዜ ሰራሁትን እዩ። ሲሪየስ ነው የጀመርነው አይደለ? አትራክሽን ኦፍ ዲቮርስ የሚል ይሄ ፍቺ የሚባለው ነገር እንዴት ነው በቃ የሰውን ልብ እንዴት ይማርካል የሚለውን ነገር ነው የምንነጋገረው አይደለ? ግን ሲሪየስ ክፍል 1 ክፍል 2 ክፍል 3 አድርጌ ነበር ትምህርቱን ያዘጋጀሁት ያለፈው ሳምንት። ያው ክፍል 1 አልኩኝና ግን እንኳን ልጨርሰው እንትናል። ስለዚህ ክፍል 1 2 አልልም። በቃ ይሄንን ነው ከምናስተምረው። ግን ሲሪየስ ነው። እሺ ወገኖቼ እንድትከተሉኝ በትህትና ለምናችኋለሁ። ምንም የትኛውንም ሲሪየስ ሚስ አታድርጉ። በጣም ቆንጆ ትምህርት ነው። የእግዚአብሔር ቃል ስለሆነ እኔ ስላዘጋጀሁት አይደለም። ክብር ለእግዚአብሔር ይሁን እና አትራክሽን ኦፍ ዲቮርስ ያለፈው ጊዜ ትዝ ይላችሁ እንደሆነ ተነጋግረናል። ምንድነው የምናተኩረው ግን የሰይጣንን ውሸት፣ የእግዚአብሔር መልካም የሆነውን ዲዛይኑን። ለምሳሌ ትዳርን ለክፉ አልፈጠረውም ወገኖቼ፣ ለክፉ ብቻ አይደለም። ትዳርን ለእኛ መልካም ይሆን ዘንድ በትዳር ውስጥ ላሉ ባልና ሚስቶች፣ ልጆች በቃ በጣም የሚያስደስት ነርቸሪንግ የሆነ እፎይ እንኳን አገባው እያለ እንድንኖር የሚያደርግ ኢንስቲትዩሽን። ግን ደግሞ ትልቁ ጥሪው ያው የእግዚአብሔርን ክብር መግለጫ ነው። ምክንያቱም ዓለም ሁሉ በአጠቃላይ ሲዘጋ በምንድነው የሚዘጋው? መጽሐፍ ቅዱስ የሚያስተምረን ጌታ ኢየሱስ ከብራይዱ ከሙሽራው ጋር አንድ ሆነው በሰርግ ነው የሚያልቀው አይደለ? ስለዚህ የቤተ ክርስቲያንና የክርስቶስን አንድነት የሚያሳይ የወንጌል ማህተምን የያዘ ነው። በምድር ሌላ የለም፣ ትዳር ብቻ፣ የአንድ ወንድና የአንድ ሴት ትዳር እና ግን ደግሞ ያለፈውም ጊዜ ትንሽ ዋርን ላድረግ የፈለግኩት ነገር እንደዚህ ዲቮርስ ብለን ስንነጋገር እኛ አድሬስ ልናደረገ የፈለግ ነው ይሄ መጽሐፍ ቅዱሳዊ ያልሆነን ፍቺ ወይም ቢብሊካል ግራውንድ የሌለው ፍቺዎችን ነው አድሬስ ልናደረግ የምንፈልገው። ኦኬ ማለት ማቴዎስ 19 ላይ ከዝሙት በስተቀር ሚስቱን የሚፈታ የሚል፣ አንደኛ ቆሮንቶስ ምዕራፍ 7 ላይ ከ12 እስከ 16 ያው አባንደንመንት በቃ አልፈልግህም ካለ አንድ ሰው ምን ይደረግ? በሰው የልብ ጥንካሬ ያ ሰው አይ በቃ ተጋብተ መሞት አለብህ አይባልም።
ስለዚህ እነዚህ ቢብሊካል ግራውንድስ ይባላሉ። ያ ምን ማለት ነው? የእግዚአብሔር ቃል ፐርሚት ያደረገው። ኦኬ ግን ደግሞ እግዚአብሔር ቃል በየትኛውም ኬስ ብናየው ግን ዲቮርስ ለሰው ልጅ አልፈጠረውም። ምክንያቱም ዲቮርስ የሰውን ልጅ የሚጎዳ ስለሆነ ኦኬ ይሄን ነገር ማስታወስ አለብን። በተናገርኩ ቁጥር አሁን ለምሳሌ የተለያየ አቢዩዝ ያለ የአባንደንመንት ነው ባይ ዘ ዌይ አቢዩዝ ሰው ያገባውን ሰው አቢዩዝ ሲያደርግ ባይ ዘ ዌይ ሴት አቢዩዝ የሚያደርጉም አሉ። ኦኬ ይሄን ነገር በጣም አንድ ቀን አመጣዋለሁ በሲሪየስ ወይም በአንድ ቪዲዮ። ምክንያቱም ወንዶች በሚስታቸው አቢዩዝ የሚደረጉ ብዙ ጊዜ አይሰማም። ምክንያቱም ሰው ሁሉ ችላ የሚለው የሚንቀው ነው። የሰውን ደግሞ ጆሮ የሚስበው ሴት ልጅ መጎዳት የለባት ሴት ሁሉ ምክንያቱም ደግሞ በእኛ ሶሳይቲ ሴት ልጅን እርግጥ ማድረግ የሆነ ኮመን ነገር ነው አይደል? በቃ ምን ትሰራለች ትውለድ ወጥ ትስራ ሌላ ነገር አይደለ? ስለዚህ እንዲህ አይነት ሜሴጅ ነው ሰውን ሁሉ በቃ የተጎዳ ሴት ሁሉ ተነስተው ይሄን ሰው እየረዳዋለሁ በቃ ስለኛ የቆመልን ምናምን። ወንድ ልጅ አቢዩዝ የሚደረግበት ትዳር ግን ማንንም አይስብም። እንዲያውም አቢዩዝ ታርገው እዛው ትግደለው ነው የሚለው በወንድ የተጎዳ ሴት ሁሉ። ኦኬ ግን እሱም ጤነኛ አይደለም። ኦኬ እሱን ሌላ ቀን አቀርበዋለሁ። ወንድ የማይከበርበት ባል የማይከበርበት ቤት ምን ይመስላል የሚለውን አቢዩዝ የሚደረግበት ደግሞ ክብር ምናምን ቀርቶ አቢዩዝ በቃ እንደ ዕቃ የሚቆጠርበት ቤት እንዴት አደገኛ እንደሆነ ሌላ ጊዜ እና ያለፈው ጊዜ ምን ብለን ተነጋግረን ነበረ ትዝ ይላችሁ እንደሆነ ዲቮርስ ፍቺ ሪሊ የሚጀምረው በውሳኔ አይደለም። ሰዎች ሲጋ በቃ ይሄን ሰው አገባዋለሁ ግን በቃ እፈታዋለሁ ያለ የለም። ኦኬ አሁን በዚያ እኛ በደረስንበት ዘመን በዓለሞች አለ አይደለ? ከሆነ ሆነ ካልሆነ እፈታለሁ ብለው እኔ ግን እኛ የምናወራው ግን በክርስቲያን በመጽሐፍ ቅዱስ ኮንቴክስት ነው። እሺ ስለዚህ ማንም ሰው እስቲ እፈታዋለሁ በቤተክርስቲያን ሰርጌ ላርግ ብሎ የሚያገባ የለም። ኦኬ ስለዚህ ብዙ ጊዜ ፍቺ ታዲያ ብዙ ጊዜ ሳይሆን ሁሉ ጊዜ የምናወራው አይነት ፍቺ ይሄ እንትን ዝሙት የሌለበት አባንደንመንት የሌለበት እንደዚህ አቢዩዝ የሌለበት ትዳር ማለት ነው። ብዙ ጊዜ የሚጀምረው ከውሳኔ ሳይሆን በእምነት በቃ ሰው ያምናል። በቃ ዲቮርስ is the only ይሄ ነው እንግዲህ ሚስጥሩ። ዲቮርስ ራሱን የሚያቀርበው እንደ ክፉ ኢቭል በቃ እግዚአብሔር የጠላው ክፉ ነገር አድርጎ ሳይሆን እንደ ሶሉሽን ለዛ ይሄን ነገር ምን ላድርገው በትዳሬ ላይ ይሄን ነገር ምን ላድርገው ለሚለው ሰው እንዴት አድርጎ ይመጣል? እንደ ሶሉሽን በቃ ምን ይደረግ ሰው ስተት ይሰራል። ኢትስ ኦኬ ሁላችንም እዚህ ምድር ላይ የምታየው ሰው በሙሉ ሰው ይሰራል። ስለዚህ እኔም ኤክሰፕሽን አልሆን አልችልም። ስለዚህ ይሄ ትዳሬ አይሆንም፣ ይሄ ሰው አይሆንም፣ ይቺ ሴት በቃ ተሳስቼ ነው እንዲያውም ሳልፈልጋት ነው ለሰርጉን ጊዜም እንደዚህ በዚህ ዞራ አሳምናኝ እንጂ አዎ እነዚህ ልጆች በቃ በምህረቱ የተወለዱ እንጂ እግዚአብሔር ፈቃድ አይደለም እግሬ አውጪኝ ከዚች ትዳር የሚል ሰው ያየውን ነገር ይሄ ነገር ፕሮብሌም ነው ብሎ ያንን ባጎላው ቁጥር ከዛ ሶሉሽን ፈልግ የሚል ይመጣል። ስለዚህ ዲቮርስ እንዴት ሆኖ ይቀርባል? ዋው ሶሉሽን አገኘው። ስለዚህ ዲሲሽን ከመሆኑ በፊት ብሊፍ ሆኖ እምነት ሆኖ ጠንካራ እምነት። ኦኬ ሰዎች እንደዚህ አስበውበት ቆይተውበት ምን ብለውበት ፍቺን በቃ the only miraculous የሆነ ሶሉሽን ብለው ይዘው ስታገኟቸው አንዳንድ ጊዜ ለካውንስሊንግ ይመጣሉ። ላይክ ለሰዎችም ካውንስሊንግ ሄደን ነበር ምናምን ሊሉ ይችሉ ይሆናል። በቃ የያዙትን ልክ አንበሳ ስጋ ይዞ ማስለቀቅ ይቻላል? ከባድ ነው። ገባችሁ? ስለዚህ ይህንን በተለይ ወጣቶች የተጋባችሁ ባልና ሚስቶች እድሜያችሁ ገና ያንግ የሆናችሁ ልጆቻችሁ ትንንጦች የሆነ ባካችሁ በደንብ አዳምጡኝ። ኦኬ ምክንያቱም በተለይ ያንግ እድሜ ላይ ይሄ ነገር በጣም ያይላል። ዲቮርስ በጣም ሬቱ ሃይ ነው እና እናንተ በተለይ ብትሰሙኝ በትህትና ለምናለሁኝ እና ሁሉ ጊዜ ዲቮርስ ራሱን ታዲያ የሚያቀርበው እንደ ሶሉሽን ሆኖ ከዛ ደግሞ
ከእግዚአብሔር ሐሳብ ውጪ የእግዚአብሔር ሐሳብ ይላል ትዳር እግዚአብሔር የሰራው ነው። አዳምና ሔዋንን ፈጠረ። ከዛ ምዕራፍ 2 ላይ አንድ አረጋቸው። ሰውን አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል ምናምን። ግን ከዚህ ውጪ because your situation is so unique, so different, never heard of, ከዚህ ውጪ ላንቺ ላይፍ አለ የሚል ማሰብ ገባችሁ አይደል? እሱ ባህልም ከሆነ በቃ የሱ ሁኔታ ዋው ከባድ ነው። በቃ የኔ ሁኔታ አይ ነው እግዚአብሔር ቃል እግዚአብሔር ይመስገን የተቀደሰ ቃል ነው። የኔ ጉዳይ ግን የተለየ ነው። ስለዚህ ከእግዚአብሔር ሐሳብ ውጪ እግዚአብሔር ከተናገረው ውጪ ህይወት አለ ብሎ ማሰብ ገባችሁ አይደለ? ስለዚህ ያው አይተነዋል ያለፈው ጊዜ ስንገናኝ አይደለ? ዘፍጥረት ምዕራፍ 3 ላይ ይሄ ገርማችኋል። ዘፍጥረት ስል እንግዲህ ሁላችንም ማስታወስ ያለብን መቼ ነው? ዘፍጥረት የሰው መጀመሪያ። ይሄ ቴክኒክ እግዚአብሔር የሰጠንን ብለስድ የሆነ ነገር ውብ የሆነን ነገር በእጃችን ለኛ መልካም የሆነውን ነገር ኧረ ይሄ አፈር ነው በትኝው የሚለን የሰይጣን ስትራቴጂ አሁንም ይሰራል። አይገርምም? እኔ ዝም ቢያስብኩኝ ለምንድን ነው የሚሰራው ግን ይሄ ኢፌክቲቭሊ ምናምን ስል ለምን መቀየር አስፈለገው? አንድ ነገር ኢፌክቲቭሊ የሚሰራላችሁ ከሆነ አውጥታችሁ ትጥላላችሁ እንዴ? ሰይጣን ክሬዚ አይደለም፣ አይጥልም ቴክኒኩን። ስለዚህ ለሔዋን ምንድን ነው ያላት? እግዚአብሔር በእርግጥ ብሏልን ያለውን እግዚአብሔር ያለውን አሁንም ከእግዚአብሔር ቃል ጋር ነው ጥሉ ሰይጣን። ምክንያቱም እግዚአብሔር ቃል እንደኛ ጅል አይደለም፣ ሰይጣን እንደኛ ጅል አይደለም። የእግዚአብሔር ቃል ምን እንደሆነ ያውቃል። ስጋ ለብሶ ጸጋንና እውነትን ተሞልቶ በእኛ ዘንድ ያደረ እንደሆነ ያውቃል። ስለዚህ እንድንጥለው የሚፈልገው ይሄን ቃል ነው። ስለዚህ እግዚአብሔር መልካም ያለውን እዛ ብዙ ጊዜ ታዲያ የሚያሳምነው እንዴት ቪክቲም እንደሆንሽ በቃ ያንቺ ነገር ሲያሳዝን አንቺ ስታሳዝኝ፣ በዛ ላይ እኮ መጀመሪያ ኢኖሰንት ነሽ፣ በጣም የዋህ ነሽ። የዋህነትሽን እኮ ተጠቅሞ ነው ይሄ ሰውዬ። እሷም ስትናገር አዎ ምንም አላቅም ነበር፣ እድሜም ወጣት ነበርኩኝ። ብቻ ወገኖች የሰይጣንን ውሸት ሰምተን ስንናገር ደንበኛ ጠበቃዎቹ ነው የምንሆነው። የእሱን ሐሳብ አራማጆች ደግሞ በጭካኔ ነው የምንሄደው። እግዚአብሔር ይጠብቀን። ዛሬ በልባችን የምናሰላስለው ነገር፣ ዛሬ በልባችን ጨንቆን ሶሉሽን ይሆናል ብለን እያስብን ያለው ነገር የእግዚአብሔርን በጎ መልካም ያለውን በእጃችን ያስቀመጠውን ሊያስበትነን ይሆን? ወገኖች ቆም ብለን ማሰብ አለብን። ኦኬ። ስለዚህ ሔዋንን እንደሱ ካላት በኋላ እግዚአብሔር በእርግጥ ብሏል፣ ሁሉንም እንዳትበሉ ብሏል እና አትብሉ የተባለው ላይ እንድታተኩር፣ አትብሉ የተባለው አንድ ሆኖ ሳለ ማለት ነው እንድታተኩር አደረጋት። በዛ ላይ ምን አድርጎ አሳሰባት? እሷ የእግዚአብሔር ቪክቲም እንደሆነች። በቃ ባለማወቅሽ እኮ ነው ይሄን እውነት እሱ ያውቃል እግዚአብሔር። አንቺ ባለማወቅሽ ባይዘው ይሄን መናገር ፈልጋል። ኢግኖራንስ እንትን አይደለም፣ ብሌሲንግ አይደለም። ገባችሁ? ይሄ ሰዎች አንዳንድ ጊዜ እኔ አላቅም፣ በቃ ገና ጌታን እንደተቀበልኩ ነበረ አላውቅም ነበረ ሴክስ ከትዳር ውጪ ኃጢአት እንደሆነ። የሚገርማችሁ ነገር ሰው ዳግም ሲወለድ ኃጢአትን ነጥሮ ያውቃል። እግዚአብሔርን ቃል አያውቀው ይሆናል ግን ያውቃል። ኦኬ። ስለዚህ ኢግኖራንስን እንዴት ነው በእግዚአብሔር ፊት ተቀባይነት እንዳለው ነገር አናቅርበው። እሺ ወገኖች፣ ወጣቶች በደንብ አዳምጡኝ። ገና ያላገባችሁ እዚህ ነገር ውስጥ ያልገባችሁ አዳምጡኝ። እሺ እኔ አላውቅም ነበር፣ ልጅ ነበርኩ ምናምን እግዚአብሔር የሚቀበለው ነገር አይደለም። ኦኬ። የሰይጣን ነው። ኦኬ። ከእግዚአብሔር አይደለም። እና እንዲህ ካላት በኋላ ሰይጣን እግዚአብሔር እኮ ዋሽቶሻል፣ ያንቺን አለማወቅ አውቆ እሱ በሚያውቀው ነገር ደብቆሻል ካለት በኋላ እሷ ውስጥ ምን ተፈጠረ? ኮስችን ማድረግ ጀመረች። ምን እግዚአብሔር የሰጣትን ብለሲንግ ኮስችን ማድረግ ጀመረች። ገባችሁ? ይሄ ነገር ለኔ መልካም ነው። ከዛ ከሱ ውጪ ከእግዚአብሔር ሐሳብ ውጪ ያለን ህይወት ማሰብ ኢማጂን ማድረግ ጀመረች። እሱ ጋር ነው ያቆምነው አይደለ? ምን ብለን ኢማጂን ስታደርግ ግን አንድ ነገር ስታለች፣ አንድ ነገር ረስታለች ብለን አይደለ? ምክንያቱም ኢማጂኔሽንን አይምሯችን ውስጥ የሚፈጥረው
ተቀብለን ያመንነው ነገር ነው። ገባችሁ? ኢማጂኔሽን ይፈጥራል። በቃ ቁጭ ብለን ወይ ግሩም ያንን ሰውዬ ባገባ በቃ ምን ያህል ከትዳሬ ከዚህ ካለኝ ትዳሬ ነፃ ወጣለሁ፣ በቃ መሳቅ ጀምራለሁ፣ ይሄ ማዲያቴ ይጠፋልኛል፣ ይሄ በቃ አንዱ በስማም ልዩ ነው የምሆነው። ስለዚህ ትዳሯን ከምን ጋር ማወዳደር ትጀምራለች ወይ ማወዳደር ይጀምራል። ዛሬ ብሮከን ከሆነ ችግር ካለበት ትዳርና ፐርፌክት ከሆነ ኢማጂንድ ከተደረገ ትዳር ጋር ኮምፔር ታደርገዋለች። ይሄ ደግሞ ለማንም ሰው ግልጽ ነው። ይሄ ወደቀ ነው፣ ይሄ በቃ ማንም ሰው እንዴ አብደሻል እንዴ ይሄን ፊልም ብታቀርብለት፣ ፊልም ላቀርብልህ የኔ ትዳር ይሄውልህ፣ እኔ ግን አሁን የፈለኩት ይሄኛው ነው እንደ ፊልም ብታቀርብ ሰው ሁሉ እንዴ አብደሻል፣ ታዲያ ውጭና እዚህ ግቢ ነው የሚለው። ችግሩ ግን ምንድነው? አንድ ሚስ ያደረገውን ፒክቸር አላየችም። በደንብ አዳምጡኝ። የዛሬ መልእክቴ ይሄ ነው። ኦኬ፣ እሱ ምንድነው? ኢማጂን ማድረግ፣ ይሄ በአይምሮ በቃ በስሜት በቃ መወሰድ፣ ግን ያልተፈተነ በእውነተኛ በመሬት ላይ ተኖሮ ያልተፈተነ ህይወት። ገባችሁ? በደንብ አዳምጡኝ ወገኖቼ። የእግዚአብሔር ቃል የተፈተነ ነው ሲል በቃ ተሞክሮ አንደኛ የሆነ ነው። ገባችሁ? ስለዚህ ሰው የእግዚአብሔርን ቃል አዳምጡኝ ያልኩትን ሰዎች በመድረክ ላይ እየቆሙ ጮክ ብለው አይናቸውን ጨፍነው የሚናገሩት ምናምን ቃል እሱ የእግዚአብሔር ቃል እያልኩ አይደለም። ቃል የምለው ይሄንን ነው። የእግዚአብሔር ቃል ተፈትኖ የታወቀለት። ኦኬ። ስለዚህ ብዙ ጊዜ ኢማጂኔሽናችን ውስጥ አንድ ነገር ስንፈጥር ያልተፈተነ እንደሆነ እንረሳዋለን። ስለዚህ ያንን ኢማጂኔሽናችን እናምናለን። ኦኬ። ስለዚህ ኢማጂኔሽኗ ግን ምን ነገር አያሳያትም? የቃል ኪዳን ማፍረስን ዋጋ መክፈል ያለባትን ዋጋ አያሳያትም። ቃል ኪዳን ወገኖቼ፣ የትዳር ቃል ኪዳን በእግዚአብሔር ፊት እግዚአብሔር ምስክር የሆነበት ነው። እሺ ወገኖቼ እንዳትረሱ። ቃል ኪዳን ከምታገቡት ሰው ጋር ቃል ኪዳን ስትፈራረሙ ከእግዚአብሔርም ጋር ነው ቃል ኪዳን። ኦኬ። ስለዚህ ይሄ ቃል ኪዳንን ማፍረስ ምን ያህል ዋጋ እንደሚያስከፍል አያሳያትም። በአእምሮ ኢማጂን ያደረገችው ያ ፐርፌክት ማን ወይም ደግሞ በአእምሮ ኢማጂን ያደረጋት ያቺ ፐርፌክት ሴት። ሌላ ደግሞ የማያሳየው የዛሬ ውሳኔዋ ለነገ ለረጅም ጊዜ የሚያመጣውን መዘዝ አያሳያትም። በደንብ አዳምጡኝ። ኦኬ። ሌላ ደግሞ የሚያመጣባትን መንፈሳዊ ጉዳት አያሳያትም። አንድ የሆነ ፕሮግራም ሄጄ የአሜሪካኖች ነው እና ለመካፈል ለማየት ፈለግኩና ሄድኩኝ ብቻ እና አንድ ሴትዮ አገኘኋት ብቻዋን እና ለነገሩ እኔም ብቻዬን ሄድኩት፣ ግን ማቃቸው ሌሎች ወገኖች ነበሩና እሷ ከዛ ተዋወቅን፣ አወራን። በቃ ከየት ቤተክርስቲያን ነው ምናምን ብለን አወራን። ከዛ ግን ስለ ትዳር ያው ስለ ልጆቻችን ስለ ትዳራችን ነው የምናወራው ምናምን ስል እኔ አግብቻለሁ ግን ባሌ የቸርች ሰው አይደለም አለች። ኦኬ ካገባሽ በኋላ ነው ዳንሽው ስላት ኖ ግን በቃ እንደሱ ሀፕን አድርገዋል። በቃ ማያምን ሰው ነው ያገባሁት እና ብቻ ሞር ስትነግረኝ ሊትራሊ ያለች በቃ እየዞረች የእግዚአብሔርን ቃል ጠብ የሚያደርግላት ሰው ትፈልጋለች። ከዛ በፊት ግን ይህን የማያምነውን ሰው ከማግባቷ በፊት ግን በቤቷ ቁጭ ብላ እግዚአብሔር ያንን የህይወትን ወንዝ ከፍቶላት ያጠጣት ያረካት ነበር። ያቺ ሴት ትዝ ትላችኋለች ዮሐንስ ወንጌል ላይ ከዚህ ጉድጓድ የሚጠጣ ይጠማል ደግሞ አላት። እኔ ከምሰጠው ግን አይጠማም። ያጠጣት የነበረች አሁን እየተንከራተተች ባሏን ይዘዋት መጣ ነገር እሷ የምትፈልገውና እሱ የሚፈልጉት የተለያየ ነው። እማያምን ሰው እንዳታገቡ እባካችሁ። ወጣት የሆናችሁ ወንዶች በተለይ አዳምጡኝ። ትንሽ ልጆች የሆናችሁ ወንድ ልጅ በሴት ውበት ይማረካል። ሀሳቡን ሎጂካል ማይንዱ ይወሰድበታል፣ ሃይጃክ ይደረግበታል። የማይሆን ውሳኔው ዘሎ እንዲገባ ያደርገዋል።
ግን ምንድነው የሚጠብቀው? በእግዚአብሔር ቃል ራሱን ጋርድ የሚያደርግ ከሆነ በእግዚአብሔር ቃል አይኖቹን ትሬን የሚያደርግ ከሆነ እንዲህ አንገሳ ይሄ እኔ አይደለም ብሎ እየመለሰ አይኖቹን የራሱ የሚያደርግ ከሆነ እግዚአብሔር ቃል ይላል ወጣት መንገዱን በምን ያነጻል ይላል አይደለም? መዝሙር 119 ላይ ቃልህን በመጠበቅ ሌላ ወረድ ብሎ ደግሞ ቃልህን በልቤ ሰወርኩ ለምን አንተን እንዳልበድል። ከኃጢአት የሚጠብቀን ምንድነው? ይሄ የኔ ውሳኔ። አር ዩ ኪዲንግ? የወሰነ ሰው ከዛሬ በኋላ ይሄን አላረግም ያለ ሰው በቃ ተጥለቀለቀ በኃጢአት ዋና። አያድንም። እኛም ሞክረነዋል፣ አያድንም። ኦኬ። ስለዚህ ሌላ ደግሞ ይሄን ወስኝ ምናምን ያለ ኢማጂኔሽኗን በቃ ሲስባት ሌላ ማያሳያት ምንድነው? ይሄኛውም ይሄ ፈርሶ ይሄ ትዳር ፈርሶ ይሄ ደግሞ አዲስ የተቋቋመው ትዳር የራሱ የሆነ ችግር እንዳለው አያሳያትም። አንዳንድ ጊዜ ሰዎች ያው ይነግሩኛል በጣም የሚገርምሽ ነገር እንደው ሰው አይስማው እንጂ ባልፈታ ይሻላል ነበር። አሁን የገባሁበት ከዛኛው ጥፍ ነው። መልኩ ሁሉ የተለየ ነው ፕሮብሌሙ፣ ግን አልቻልኩትም። እንዳልፈታ ግን ደግሞ ሶስተኛ ልሄድ ነው። ስለዚህ በዚች ሁሉ ሞት እውነት ነው። ለምን ምንም ነገር ከእግዚአብሔር ዲዛይን፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ቃል ስሙኝ ወገኖቼ ውጪ የሆነ ነገር በሙሉ ሶሮ አለበት ወገኖቼ፣ መከራ አለበት። እንዲህ ስላችሁ እንዴ በዚህ ዓለም ሳላችሁ መከራ አለባችሁ አይደል እንዴ ያሉ ለክርስቲያኖች ለደቀ መዛሙርቶቹ ልትሉ ትችላላችሁ። እውነት ነው። ስሙ የእግዚአብሔርን ቃል ምሳሌ 10:22 ላይ በቀደመው ትርጉም በዚህኛው ትርጉም ነው ማነበው። የእግዚአብሔር በረከት ባለጸጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። እግዚአብሔር ባርክ ያለው ብሎ ከዛ ሐዘን ደግሞ ትንሽ ልመርቅልህ አይልም። ኦኬ። ግን ምን ይላል? ባርክ ያለው በእኔ ፈቃድ ውስጥ ነው ያለው። የሚመጣው ሶሮ በሙሉ የሚመጣ ሰፈሪንግ በሙሉ እኔ የላኩት ነው። አንተን ውብ የሚያደርግ በላይ ላይ ያለውን አመድ የሚያራግፍ እሳቱም አንተን ወርቅ ሊያረግ ከላይ ላይ ያለው መዳብ ሁሉ ሊያራግፍ አይቀርም። ስለዚህ ምን አለ በእግዚአብሔር ፈቃድ ውስጥ በእግዚአብሔር ቃል በእግዚአብሔር ሐሳብ እግዚአብሔር መልካም ያለውን እኛ መልካም ብለን ባይሰማንም ስሜቴ ባይሰማውም ነው ይሄ ነው መልካም ብለን ሙጭጭ ስንል እዛ ውስጥ እግዚአብሔር ፕሮቪዥን አለው። እንገባችኋል? እስማ በቃ ዛሬ ይሄን ብቻ ተናግሬ ብጨርስ ደስ ይለኛል። ታውቃላችሁ የስ መከራ አለ፣ ግን ከመከራው ጋር መከራውን ራሱ የሚያዘው ከኛ ጋር ነው። ራሱ ዳርቻውን ይወስንለታል። መከራው እስከ ድረስ ነው፣ እስከዚህ ድረስ ተቆጥሮ ይሰጠዋል። መከራው ወደ መስከረም ሲመጣ ከዚህ እስከዚህ ነው የምትሄደው። አላማህ ደግሞ እንድትሰራ እንድትፈጽም በሷ ህይወት የምፈልገው ይሄንን ከላይ ያለውን አመድ፣ ይሄ አስመሳይነት፣ ውሸት፣ ቅጥፈት፣ ምድራዊ ብልቶቿን ሁሉ እርግፍ ከላይዋ ላይ የሚገርም እኮ ነው። ልዩ እኮ መጽናናት ነው። እግዚአብሔር ቃል እኮ ስንከፍተው አላማው ሲገባ ዋው እውነት እኮ ነው። በጌታ ደስ ይበላችሁ ሁሉ ጊዜ ሲል ሁሉ ነገር አላማ አለው ማለት እኮ ነው። ታውቃላችሁ እምባዬ ጠብ የሚልበት ነገር በእቃ እንደሚይዘው እግዚአብሔር ቃል ይናገራል። የሚገርም እኮ። ስለዚህ ምንም ነገር ከንቱ የለችም። ስለዚህ በጌታ ደስ ይበላችሁ ሁሉ ጊዜ ሲል ምክንያት አለው። አይመስላችሁም? ዘፍጥረት ምዕራፍ 4 ወገኖቼ ሁሉም እግዚአብሔር ቃል የተጻፈው ለትምህርታችን እንደሆነ ሮሜ ምዕራፍ 15 ቁጥር 4 ላይ እንደዚህ ይላል። በጽናትና ቅዱሳትን መጽሐፍ በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለምን ተጽፏል? ለትምህርታችን። ሁሉም የእግዚአብሔር ቃል ለትምህርታችን የተጻፈው አሜን አይደል? ዘፍጥረት ምዕራፍ 4ን አዳምጡ። ዘፍጥረት ምዕራፍ 3ን ያለፈው ጊዜ አይተነዋል አይደል? ዘፍጥረት ምዕራፍ 4 እንደዚህ ብሎ ይጀምራል። እንግዲህ አስቡ፣ ምዕራፍ 3 የእግዚአብሔር የሰጣቸው መልካም ነገር አንፈልግም ይሄ አመድ ነው ብለው በትነው እነሱ ሰይጣን ኢማጂን እንዲያረጉ ያለጋቸው ህይወት ውስጥ ገብተው። ስለዚህ ምዕራፍ 4 አዳምጡት። አዳም ሚስቱን ሔዋንን ተገናኛት።
እርሷም ጸንሳ ቃየንን ወለደች። በእግዚአብሔር እርዳታ ወንድ ልጅ አገኘው አለች። ደግሞም ወንድሙን አቤልን ወለደች። የሚያስደንቅ ነው። ከዚህ በላይ በረከት አለ እንዴ? አስቡት። እነዚህ በሁለት ቨርሶች የጠቀሰልን እንዴ ከባድ በረከት ነው። ኦኬ። ከዛ ቁጥር 9 ላይ 6 ቨርሶች አልፎ ቁጥር 8 ላይ ቃየንም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለው። ለማን ነው ማለቅሰው? ለየትኛው ልጄ ላልቅስ? ለየትኛው? ለሳኦል ለአቤል ወይስ ለቃየል? ለመጀመሪያው ልጄ ወይስ ለሁለተኛው ልጄ? ለየትኛው ልጄ ነው ማለቅሰው? እናት ነኝ፣ ወልጃለሁ። ግን መጀመሪያ ቁጥር ሲጀምር ምናል እንዲህ አረገዝኩኝ፣ እግዚአብሔር ባረከኝ። ልጆች የእግዚአብሔር በረከቶች ናቸው፣ ስጦታዎች ናቸው ተብሎ ተጽፏል አይደል? ይኸው እግዚአብሔር ያንንም ባፈርስ ይኸው ባርኮኝ ህዝብ ሁሉ ይው በርዝዴው እንዲያውም ላክብር። የማንን? የቃየንን። ሰዎች ሁሉ ተሰብሰቡ የቃየንን በርዝዴይ ኒው ሪጆይስ እንዲያው ምስክርነት መሰጠዋለኝ። እግዚአብሔር ይገርማችኋል፣ በጣም በከባድ ህይወት ውስጥ ነበርኩ። ከዛ እሱ ባስደናቂ ሁኔታ አወጣኝና አሁን ይኸው አርግዤ ወለድኩ ልጄ ቃየንን እና ደስታዬን ተካፈሉ ብዬ ነው። በቃ ምስክርነት ልሰጥ ነው። ዋው! ሰው ሁሉ ዋው! ይገርማል። የትናንትና የቀደመው ትዳሯ ላይ ስለ ልጅ አልሰማንም፣ አሁን ግን ልጅ መጣ። ምን አይነት በረከት ነው! ከዛስ ኧረ እንደገና አርግዛለች በአመቱ። እሷም እንደገና ኑ ግብዣ በርዝዴይ እግዚአብሔር ያደረገልኝን ንገርም በመድረክ ላይ ቆማ አበሻ ቀሚሷን ለብሳ ምስክርነት ልስጥ። ከብዙ መከራ ነው ያወጣኝ። የሚገርማችሁ ነገር መጽሐፍ ቅዱስ ስናጠና መጠንቀቅ ያለብን ይሄ ሁሉ ነገር በአንድ ቀን የሆነ አይደለም። ኦኬ። ተወልደው ጠብተው ድኩ ብለው ትልቆች ሰዎች ሆነዋል ቃየንና አቤል። ስለዚህ ሰዎቹ አንዳንድ ወጣት ታዲያ ዛሬ እንደምትሰሙኝ ትንንሽ ልጆች የዚችን ሴትዮ ወይ የዚህን ሰውዬ ትዳር እያዩ በቃ እኔም ብፈታ እንዲህ አይነት በረከት ውስጥ ነው የምገባው። ለምን 15 ዓመት 18 ዓመት ህይወቷን አዩ። ሁሉ ጊዜ እሷ ቤት ግብዣ ነው፣ በርዝዴይ ፓርቲ ነው፣ ደስ ይበለን ደስ ብሎናል ነው፣ እሷን ሰው ሲያት ቆንጆ ልብስ መለዋወጥ ነው። ቁጥር 8 ላይ ግን ወንድሙን አቤልን አጠቃው፣ ገደለው። የሚገርም እኮ ነው ወገኖቼ። ከእግዚአብሔር ቃል ከእግዚአብሔር ፈቃድ እግዚአብሔር መልካም ነው ያለውን አንዳንድ ሰዎች እንዲህ ስል አዎ በድምፁ መልካም ነው፣ ይሄ የአንቺ መንገድ ነው መልካም ነው፣ ስለሱ አላወራም። ይሄ ስለ ሰው ተረት አላወራም። እማወራው ስለ እግዚአብሔር ቃል። እግዚአብሔር ቃል ላይ ትዳር መልካም መኝታውም ክቡር ነው። ዕብራውያን ምዕራፍ 13 ላይ እኮ ይላል ቅዱስ ነው፣ ክቡር ነው። እግዚአብሔር ክቡር ነው ያለውን እኔም ክቡር ካላልኩኝ ወገኖቼ ወየው ጉዴ፣ ወየው ጉዴ። በቃ መርሳት የሌለብን ወገኖቼ ቅድም እንዳልኩት በእግዚአብሔር ፈቃድ እኮ እየሄድኩ ነው። ትዳሬን ይኸውልሽ ይሄው ዝሙት የለበትም፣ አባንደንመንት የለበትም፣ ግን ሰፈሪንግ አለን። ግን ይሄው ይዘን እዚህ ጋር እየደረስን ነው። እነዚህ ሰዎች ምን አላቸው? መጽናናት ከእግዚአብሔር ፕሮቪዥን አላቸው። ድካማቸውን ቅድም እንደተነጋገር ነው ብዙ ድካም ነው ምናምን ያስለቀሳቸው ነገር በሙሉ ዞር ብለው እንኳን በዛ አለፍኩኝ፣ ዛሬ I'm a better person። ለምን? that's providence። የእግዚአብሔር በመንገዱ ላይ የደነገገው ፕሮቪደንስ አለ፣ የሚያስፈልገን ነገር ሁሉ የሚሰጥ። የሚገርም እኮ ነው። ከዛ ውጪ ግን ምንድን ነው? ከእግዚአብሔር ፈቃድ ውጪ ያለ መከራ ነው። ኦኬ። እንዲህ አይነት ከእግዚአብሔር ሐሳብ ውጪ የሆነ ሰው
መከራ ውስጥ ሲገባ ወዴት ይመጣል? ወደ ቤተክርስቲያን ይመጣና ጸልዩልኝ፣ አጋንንት በጣም እያሳደደኝ ነው። ኧረ አጋንንት አይደለም፣ እግዚአብሔርም አይደለም። የራሳችን ምርጫ ከእግዚአብሔር ሐሳብና ፈቃድ ውጪ ህይወት አለ ያልንበት ቦታ ሞት ሲያገኘን ነው። ሰይጣን ምንም ቁጭ ብሎ ጥርሱን እየፋቀ ነው የሚያየን። ኧረ እባክሽ አንቺ ስራ አልፈታውም፣ አንቺ የራስሽን ቤት እያፈረሽ ህይወት እያፈረሽ፣ እኔ ደግሞ አንቺ ጋር ምንድን ነው የምሰራው? እውነቱን ነው። አይገርማችሁም? ሰይጣን እንደሱ ሲቀልድብን ጌታን እያመለኩ ነው እያከበርኩ ነው ብለን ገብተን አንድ ፕሮግራም ሄደው ሌላ ፕሮግራም ነው ዋይል ባክ የአበሻ ፕሮግራም ነበር ሄድኩትና ትንሽ ከኔ እድሜ በለጥ ያሉትን ሴቶች መንፈሳዊ ሳይ በጣም ልቤ ይቀናል፣ ይጓጓል። እንደው ከነሱ አንዳንድ ነገር ጌታ ቢያስተምረኝ ብዬ ጠቃላለሁ። አሁንም በጣም ደስ ይለኛል። ያው እኔ እያረጀው ነው፣ ግን ከኔ በጣም ያረጁ አሁን ኦኬ። እና እነሱ ጠጋልና ይችን ሴትዮ አየኋትና ፎር ሳም ሪዝን ማረከች። ኦኬ በቃ ወደድኳት እያመለከች ምናምንና ከዛ ግን የሆነ ዲሚነር አላት የሆነ ነገር እና ከዛ እስቲ እህታችን ትጸልይልን ሲባል ገባኝ። ሰው ሁሉ የሚያውቃት የሚያከብራት እህት እንደሆነች ብቻ ሴትዮ ወደ ማወቅ አለብኝ አልኩኝ። ከዛ ማይኩን ተቀበለችና ከጸሎት መምጣቴ ነው እና እስቲ አሁን እንረጋጋ፣ ጸጥ እንበልና አጋንንትን በዙሪያ ያለውን እንጨፍጭፈው ምናምን ስትል ወይ ያንቺ መንፈሳዊ ህይወት እዚህ ጋር ነው ጀምሮ የሚያልቀው ነው። ካንቺማ ምንም አልማርም እንዴ! በጣም እኮ ሰይጣን ምን ቁጭ ብሎ እንዴ እኔ የወደኩኝ የተጣልኩኝ ምን እንደሚደበድቡኝ የሚል ይመስለኛል። እኔ አንዳንድ ጊዜ ምን ይመስለኛል እንዲያውም ከጠየቃችሁኝ እንዴት አጋንንቶች ተሰብስበው እስቲ ዛሬ ምን ስናረግ እንዋል? ኮሜዲ እንሂድ፣ በቃ የት እንሂድ? ኮሜዲ ተሰብስበው ቆረጥ ነው አረድ ነው የሚሉት ጋር እንሂድ ነው ቁጭ ብለን እንያቸው፣ በቃ ደስ ይላል፣ ኢንተርቴን ያደርገናል የሚሉ ይመስለኛል። ምክንያቱም ወገኖቼ በደንብ አዳምጡኝ ኦኬ። እግዚአብሔር ቃል ሰይጣንን የእግዚአብሔር ቀጥተኛ ኦፖዚቱ አርጎ ያቀርበው። እግዚአብሔር ሉዓላዊ ነው ወገኖቼ። ሰይጣንን ራሱ የፈጠረው ማን ነው? ሰይጣን ራሱ ነው እንደ የፈጠረው ራሱ እግዚአብሔር ነው። የወደቀ መልአክ ነው እኮ ሰይጣን ኦኬ። እሱ ብቻ አይደለም ወገኖቼ፣ እግዚአብሔር ቃል ላይ ተቃውሙት ይላል። ጸንታችሁ ቁሙ። በምን? በእምነት። ምንድነው እምነት? የእግዚአብሔር ቃል ነው የሚለው ነው ማለት። በተስፋ ደስ ይበላችሁ ሲል ከዚህ ህይወት ባሻገር ባለው ህይወት ደስ ይበላችሁ፣ በዚህ ቃል ተጽናኑ። በምን ቃል? ለክርስቲያኖች እኮ ነው የሚለው፣ ክርስቶስን ለሚከተሉ እኮ ነው የሚለው። በመከራ ውስጥ እያለፉ ብዙዎች እየሞቱባቸው ያሉትን ምን ብሎ? በዚህ ቃል ተጽናኑ። ይኸው አገኘሁላችሁ መልሱን አላቸው። በምን? ትንሣኤ አለ፣ ህይወት አለ። ከዚህ በኋላ ህይወት አይደለም ይሄ፣ ዝም ብሎ ፊልም ነው፣ ዝም ብሎ ኃላፊ እንፋሎት። ከዛ በኋላ ግን እንፋሎት ያልሆነ እውነተኛ ህይወት ይመጣል። በዛ ደስ ይበላችሁ፣ በዚህ ተጽናኑ። የሚገርም እኮ ነው። ስለዚህ በእምነት ጸንታችሁ ሲል ቃሉን አንቀን። ዛሬ ለእኛ በእምነት በዛሬ ጊዜ አንዳንድ ወጣቶች ያሳዝናል የመሰላቸው ነገር በቃ የዞሩ ይገርምሻ በሄድኩበት ፕሮግራም ጌታ ስለኔ ይናገረኛል እና እንዲያውም ይገርምሽ ነገር የሚናገረኝን ሁሉ መጽሐፍ አበጅቼ በዛ እየጻፍኩ ነው። ደግሞ የሚገርምሽ ነገር እግዚአብሔር ሁሉም ሲያረገው ቼክ እያረኩ ነው። ለነሱ መጽናኛቸው ይቺ ያዘጋጇት መጽሐፍ ናት። አላወቁ ከዚህ መጽሐፍ የለየቻቸው መጽሐፍ እንደሆነች። ሰይጣን ወገኖቼ ጭራና ቀንድ ይዞ አይመጣም ወደኛ፣ እንዳትረሱት። መንፈሳዊ በሚመስል ነገር ነው። ሔዋንን የማረካት እኮ መንፈሳዊ ነገር በሚመስል በእጇ ላይ የያዘውን አፈር ያረገባት ኢማጂኔሽኗን ተጠቅሞ አሁንም እንደዛው ነው። ታውቃላችሁ። ስለዚህ ማስተዋል አለብን። ሰይጣንን ጸንታችሁ ተቃውሙ፣ ይህን የእግዚአብሔር ጦር ዕቃ ልበሱ ይላል። የጦር ዕቃዎቹን አስተውላችኋል እንዴ? እሱ ሌላ ጊዜ እንነጋገራለን። ግን ዛሬ ኢማጂን ያደረገችውን የውሸት
ህይወት ትልቅ ሚስ የሚያደርግባት ሌላ ደግሞ የማይሰጣት እውነት ምንድን ነው? አሁን ለሔዋን እንደዛ ሲያታልላት ያልነገራት ነገር ምንድን ነው? ከዚች ከወጣሽ በኋላ ያለውን ህይወት ለሚ show you a clip ቪዲዮ ላሳይሽ አይልም። ሞኝ ነው እንዴ? ይሄን ትዳር አፍርሽው፣ ልጆችሽ ፕራይቬት ስኩል አስገቢ፣ ገንዘብ ችግር የለብሽም፣ የእሱም ሰፖርት ይደርስሻል፣ አንቺም ገንዘብ አለሽ፣ ትሰሪያለሽ፣ ነፃ ሆነሽ ነፃ ግቢ፣ የፈለግሽን ሻፕ አድርጊ፣ የሚጨቃጨቅሽ የለም፣ ነፃ ሆነሽ ኢማጂኔሽን። ስለዚህ ካለችበት ትዳር መውጫውን ያሳያታል እንጂ ከወጣች በኋላ ያለውን አያሳይም። እውነተኛውን ነገር the other sideን አያሳይም። ስለዚህ ውሸቱ ምን ይላል? ይህንን ትዳር ተዩ፣ በቃ ተሰብሯል፣ ወድቋል። ስተት ሰርተሻል ወይ ስተት ሰርተሃል፣ በቃ it's not a big deal። ሁሉ ሰው ስተት የሰራ ነው፣ ሁሉ ሰው በአዳም ይወደቀ። ስለዚህ ምንድነው ሶሉሽኑ? ስታርት ኦቨር ከዚህ ሴትዮ ጋር ተሳስተ ሰኝተ አርግዛ ባለች ምናምን በቃ አሁን በንስሐ ወደ ጌታ ተመለስና እሷንም ልጆቿንም እዛ አውጥተ ጣላት። ኦኬ እሷን አሽቀንጥራትና ስታርት ኦቨር። ሌላ ቤተክርስቲያን መተ ፕሮግራም ምትመራሁን ሰበካ ስበክ፣ ሌላ በቃ ምንም የማታውቀዋን ምስኪኗን የጌታን ልጅ እግዚአብሔር ይሰጥህና ከዛ እንደገና ስታርት ኦቨር አድርገ አዲስ ህይወት ትጀምራለህ። ነው እንዴ? እግዚአብሔር አይቀለድበትም ይላል እግዚአብሔር ቃል አይደለ ወገኖች? እግዚአብሔር ይርዳን ሁላችንም። ሰው የዘራውን ያንኑ መልሶ ያጭዳል ይላል። የሚገርም እኮ ነው። ስለዚህ እግዚአብሔር እንደዚህ ነው የሚያደርገው። አንድ የሰራው ነገር ስብርብር ሲልበት እግዚአብሔር let me start over ይላል። እንደገና አዲስ አድርጌ ልጀምር ይላል። ወገኖቼ አሁን ግን እንደገና ወደዛ ቀደም ወደ ተናገርኩት እንደገና ልገባ ፈልጋለሁ። እኛ ዛሬ አድሬስ የምናደርገው ፍቺ መጽሐፍ ቅዱሳዊ መሰረት የሌለው ፍቺ ነው ወገኖቼ። ያ ማለት ማወራው የብዙ ሰዎች ህይወት ነው። ሴክሹዋል ኢሞራሊቲ ያለበት ወደ ሌላ ሴት ሄደ ወይ እሷ ወደ ሌላ ወንድ ሄደች ወገኖች፣ እንደ መጽሐፍ አስተምሮ በቃ ኦኬ ቃል ኪዳኑ ምኑ ፈርሷል። ኦኬ ካለ ዝሙት ሚስቱን የሚፈታ ሲል ኦኬ ፐርሚት አድርጓል። እንደገና ደግሞ አባንተኔ ከሷ ጋር አልኖርም እኔ ከሱ ጋር አልኖርም ብሎ ሰው ችክ ካለ በልቡ ጥንካሬ እግዚአብሔር ፐርሚት አድርጓል። እግዚአብሔር ይጠብቀን ለፈለግነው ነገር እንዳይሰጠን ወገኖቼ። እኔ ነግሬያቸዋለሁ ብዙ ጊዜ አይደለ አንድ ግን በጣም ሙጭጭ ይስፈልግ አቤቱ አምላክ ያድነኝ፣ በቃ አድነኝ። አንተን ከመፈለግ ሌላ እንዲህ ሙጭጭ የምፈልገው ነገር በቃ ሊያጠፋኝ ነው እኮ። ጣዖት እኮ እንዲቻ አዘጋጅተን ምናምን ሰርተን አናመልክም እንጂ ካልቪን ሲናገር ልባችን የሰው ልብ የጣዖት አፍላቂ ነው። እግዚአብሔር ያድነን ከጣዖቶቻችን አይደለ። በማለዳ ተነስቼ እግዚአብሔር ሆይ ጣዖቶቼን ሁሉ ማቃቸውንም ማላቃቸውንም በቃ ክዳለሁ፣ አንተ ብቻ አምላኩን ምን ህይወት እነ ዳጎን ምናምን ይውደቁ። ኦኬ ስለዚህ ስለ ዲቮርስ ስንናገር እዚህ ሲሪየስ ላይ ደጋግሜ ይሄንን ነጥብ ደጋግሜ ነው ማመጣው። ምክንያቱም አንዳንድ ሰዎች ይሄንኑ መልእክት ለራሳቸው ጥፋት ሊያደርጉት ይፈልጋሉ፣ ወይም ደግሞ በተለያየ ጉዳት ውስጥ አልፈው የተፋቱን ሰዎች ልክ እንደ ሞጊያ ጦር አድርገው ይሄን ክሊፕ እስቲ ብለው ይልካሉ። ይሄንን ሜሴጅ እንትን ለማለት ያላለውን ለማሳየት ማለት ነው። አንዳንድ ሰዎች አሁን ሳይ ወንድ ብድግ ብሎ እኔ ዲቮርስ ጠላልክ እንዴት ነው ዲቮርስ ያደረገ ሰው በቃ የተለየ ኃጢአት እንዳደረገ የሚያንቋሽሹ ሰዎች አም አጌንስታት ወገኖቼ። ኦኬ ምክንያቱም በእግዚአብሔር ጸጋ ምህረት ነው ሁላችንም ያለ ነው። እንደገና ደግሞ አንዳንድ ጊዜ እንደዚህ ዲቮርስ ያደረገ ሰው እሷ ዲቮርስ አድርጋለች፣ በተክርስቲያን ውስጥ ምንም አይነት ሮል ሊኖራት አይችልም፣ ማገልገል ማንንም ሰው ማጽናናት አትችልም እንትና እሷም ዲቮርስ አድርጋለች እሱም ዲቮርስ አድርጓል።
በቃ እናሽ ቀንጥራቸው እነዚህ ዲቮርስ ያደረጉ ብዙ ጊዜ እንደዚህ እያለ የሚለፈልፍ ሰው ታውቃላችሁ ቤት ውስጥ ገብቶ በጣም ሚስቱን አቢዩዝ የሚያደርግ ነው ብዙ ጊዜ አቢዩዝ የሚያደርግ ስለዚህ ሚስቱን ያሳምናታል በቃ የተፋታ ሰው ጥቅም የሌለው ሰው ነው ስለዚህ አንቺም ጥቅም የሌላት ሴት እንዳትሆኚ አርፈሽ ከኔ ጋር ኖሪ ነው እንዴ ይሄ አቢዩዝ እግዚአብሔር የሚፈቅደው ትዳር አይደለም ኦኬ እግዚአብሔር የሚከብርበት ትዳር አይደለም ይሄ የሰው ልብ ጥንካሬ ይለዋል ኦኬ ስለዚህ እነሱን ነው አድሬስ ማድረገው ግን ደግሞ እኔ አድሬስ ማድረጋቸው ፍቺዎች ይገርማቸዋል ኤአይን ጠየቁት እስቲ ምን ያህል ፐርሰንቴጁ ነው ከቢብሊካል ግራውንድስ ውጪ የሆነው ስለው ታውቃላችሁ ብዙ ማንም ጊዜ ወስዶ ስታዲ አላደረገም ግን አለኝ ብዙ እሱ ነው ያው የምሰጠው ኮንቴክስት በክርስትና ስለሆነ ብዙ ቢብሊካል ግራውንድ የሌለው ፍቺ ነው አዳምጡኝ ልመና ነው ይሄ ሚኒስትሪ የልመና ሚኒስትሪ ነው ታውቃላችሁ አይደል አፒል ነው የሚያደርገው አዳምጡኝ ወጣቶች ስለ ፍቺ አስባችሁ እምነታችሁ አልፎ ከዛ ውሳኔ ሆኖ ወደ ኋላ አልመለስም ያላችሁ እጅንችን የሚያካክል ህፃናት የያዛችሁ አቢዩዝ የሌለበት ኢሞራሊቲ የሌለበት ግን በቃ አይኑ እግሩ ጠማማ ነው አፍንጫው ወደዛ ዞር ያለ ነው አይኑ ወደዚህ ጠንጋራ ነው ሌላም ነገር ኦኬ አነጋገሩ ምግብ ሲበላ እዚህ ጋር ጠብ ያደርጋል ያድርጋል ማናችንን ፐርፌክት እሺ እና ይልቅስ በዚህ ሲሪየስ አድሬስ የምናደርገው ይሄ ጸጥ ብሎ ስር እየሰደደ ያለ ስራዋ ቦታ ያጫወታት በቤቷ ውስጥ ያለውን ባሏን እንድትንቀው ገባችሁ ልጆቹን ዳይፐር እየቀየረ ዛሬ ሚስቴ ደብሯታል እያለ ትሪት ሲያደርጋት እዛ ያለው ደግሞ አንቺ እኮ በጣም you're so amazing you're so beautiful ሲላት ቤት መታ ይሄን ባሏ who is this ክርስቲያን እኮ ናት እግዚአብሔር ይጠብቀን እና ስለዚህ ነው የምናወራው በቃ ልብ ቀስ ብሎ የሚሸፍትበት ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ወጥቶ እግዚአብሔር ታገስ በዚህ ኑር ባርካለው በሚለው ቦታ ላይ እሱ ባለው እኛ ብለን አይደል አንዳንድ ሰው ቁጭ ብሎ ይገርምሻል አንድ ወንድ በጣም ወድጄው እግዚአብሔር ተናግሮኛል ደግሞ የኔ እንደሆነ እና አሁን ያው አብረን ነበርን በሆነ ነገር ተለያየን ሰይጣን ገባ በመሐላችንና በቃ አሁን ሌላ ሴት በአንድ ሳምንት ውስጥ ብድግ ብሎ አገባ በቃ እኔ ግን ተስፋዬን አልቆርጥም ምን እያረክሽ ነው እየጠበቅኩ ነው ጌታን የሚገርምሽ ጌታ ደጋግሞ ይናገረኛል መልሶ እንደሚያመጣው ያገባው የወለደው ሰውዬ ምን አይነት አምላክ ነው ይሄ አምላክ ራሱን የሚያጋጭ ነው እንዴ አንዳንድ ሰው እግዚአብሔር ቃል እኮ ራሱን በራሱ ይለትማል አይለትም ወንድሜ ስትጀምረው ራሱ በጠማማ መንፈስ ከጀመርከው ቃሉ ምን ይላል ለጠማማ አረ ወገኖች እግዚአብሔር ትልቅ ነው እሺ ነው ያለው ነገር ትልቅ ነውና የልባችን ስለዚህ እዚህ ሲሪየስ አድሬስ የምናደርገው ይሄንን የሚሸፍት ልብን መመለስ ስለዚህ ትንሽ ልጆች ሆናችሁ ትዳራችሁ ገና እድሜው ትንሽ የሆነ ጥንጥዬ ልጆች ያዛችሁ ወይም ደግሞ ገና ለመውለድ እየሞከራችሁ ያላችሁ ግን ደግሞ ፍቺን ኢንተርቴን ያደርጋችሁ ያላችሁ እርዳታ ፈልጉ ሲባል for what እኔ ኦሬዲ አግኝቻለሁ የምፈልገው ወይም ደግሞ አሁን ቀድም እንዳልኩት እኔ ኦሬዲ እኮ ተሳስቼ ነው እዚህ የገባሁት እንጂ ፈልገው ነው አውቀዋለሁ በዛ ላይ ተገናኝተና ሶሻል ሚዲያ ላይ እሱም ሰፈር እያደረገ ነው በትዳሩ እኔም ሰፈር እያደረኩ ነው ቢንጎ ወገኖቼ ህይወት የለም ከእግዚአብሔር ፈቃድ ውጪ ምንም ቢያብረቀርቅ ቢልጭልጭ ቢሆን እርግዝናው ማትፕላይ ቢሆን ቃየል አቤልን ገደለው ይላል ኦኬ ስለዚህ እኛ አድሬስ የምናደርገው ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ከእግዚአብሔር መንገድ ውጪ የሆነውን ነገር ስናብሰለስል የሚያመጣው መዘዝ ነው ስለዚህ ያለፈውም ጊዜ ተናግረናል አሁንም ምሳሌ 4:23 ምን ይላል ከሁሉም በላይ ልብህን ጠብቅ
የህይወት ምንጭ ነውና ወይም ደግሞ ህይወትህ እንዳሰብከው ነው የሚቀጥለው ማለት ነው። ስለዚህ ሐሳብ በእግዚአብሔር ሐሳብ ላይ ከፍ የሚለውን እናፈርሳለን ይላል ሐዋርያው ጳውሎስ አይደል? ከእግዚአብሔር ሐሳብ ላይ ከፍ የሚለው ማለት ይሄ የሰጠኝን ትዳር ይዤ እዛ ጋር ያለው ሰውዬ ሲያጫውት ኧረ ሌላ አለ፣ እሱን ሐሳብ እናፈርሳለን ይላል አይደለ? ስለዚህ ወገኖቼ ሁሉ ጊዜ ይሄም መልእክት የዛሬውም ሐሳብ ወገኖቼ የሚጀምረው ከልብ ነው። ፍቺ በአንድ ጊዜ ሀፕን አያደርግም። ኦኬ፣ ትንንሽ ሐሳቦች ገብተው ትንንሽ አባባሎች እየገቡ ከዛ ነው ቤት የሚፈርሰው። በአንድ ቀን የማንም ቤት አይፈርስም። በአንድ ቀን የማንም ትዳር አይፈርስም። ሁሉ ሰው ተፋቅሮ ነው ብን ብሎ የሚጋባው። ንፋታ ብሎ የሚጋባ የለም። ኦኬ፣ ግን ይሄ ኢንተርቴን ሲደረግ የሚያመጣው ኦኬ እግዚአብሔር ቃል የተሰበረውን እንዳንተወው ከጠራ ታዲያ ምን እናርገው? ምን እናርገው? ስትረስ የሚፈጥርብኝ ነው ትዳሬ። ኦኬ፣ አንዳንድ ሰው ካውንስሊንግ ፈልጉ ሲል እንዲያውም ካውንስሊንግ የሚሄድ ባልና ሚስት ሁሉ ጊዜ ፍቺ ነው የሚደርሰው። እንዲህ አይነት አባባል ሰምታችሁ ታውቃላችሁ? ሊፋቱ የደረሱ የወሰኑ የቆረጡ ላስት ስታፕ ብለው የሚመጡ ካውንስሊንግ የሚሰራላቸው ነገር የለም። ብዙ ጊዜ አንዳንድ ጊዜ እግዚአብሔር ድንቅና ተአምር ሲያደርግ አይቻል። እሱ ስራው ያንን በሙሉ በየሁኔታው ድገም ማለት ይቻላል እንጂ እግዚአብሔር ነው፣ ሉዓላዊ ነው፣ ደስ ያለውን ነው የሚያደርገው ይላል እግዚአብሔር ቃል። እንደ ፈቃዱ ምክር ሁሉን ነገር የሚያደርግ ይላል። እንደ መስከረም ፈቃድ እግዚአብሔር ያርግ እንዴ? በእግዚአብሔር ደስ ይበል የልብህን መሻት ይሰጥሃል እኮ ማለት ፈቃድሽን በሙሉ ያደርገዋል ማለት አይደል? በእግዚአብሔር ደስ ካለሽ የምትጠይቂው ነገር ሁሉ የእግዚአብሔር ፈቃድ ነው ማለት እኮ። የምትሽው ነገር የምትፈልጊው ነገር በሙሉ የእግዚአብሔር ፈቃድ። ስለዚህ እንዴት ይነሳኛል? በእግዚአብሔር ደስ ይበል የልብህን መሻት ይሰጥሃል ይላል። ስለዚህ እግዚአብሔር ለነ ሔዋን ያን ሰጣቸው፣ ያን ጥያቄ አመጣባቸው። ሰይጣን ለሔዋን እንዴ ይሄን ፍሩት እዩ ምናምን አላት። መከራ መጣባት፣ እንዴ ይሄ ነገር መጠራጠር መጣባት። የጸሎት ህይወቷ ተናቀፈባት። ከዛ ሶሉሽኑ ምንድን ነው? እግዚአብሔርንም ቃሉንም አስወግዶ እግዚአብሔር ያላለው ቦታ ተሻግሮ መሄድ፣ እንደገና አዲስ መጀመር አይደለም። ስለዚህ የተሰበረውን ነገር ምን እንድናረገው ነው የሚፈልገው? ሰፈር እያረግንበት ስጋዬን እየቆነጠጠው ነው። መከራ ነው። እንትና ሲስቋ ያለው እኔ ስቄ አላቅም ትዳሬ ውስጥ። ታዲያ እንደዚሁ እንዳለቀስኩኝ እምባዬን እንደጠረክ ህይወቴ እንድጨርስ እግዚአብሔር ፈቃድ ነው? ንገሪኝ መጽሐፍ ቅዱስ ጋር የት ጋር እንደሚል። የተሰበረውን ታዲያ ምን እናርገው? እንደ ጌታ ፈቃድ ደግመን ከተገናኘን ከዚህ እንቀጥላለን። የተሰበረውን ነገር እግዚአብሔር ምን እንድናረግ ነው የሚፈልገው? ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።